ሀዘን ደግሞ ልቤን ይሰብረዋል። ምክንያቱም በጣም አፈቅርሃለሁ። ተማሪ እኮ ነኝ። ፋይናል ደርሷል። በእናትህ ልቀቀኝ። ይቅርታ፣ እሱን ማድረግ አልችልም። አንቺን መልቀቅ የኔ ፍቃድ አይደለም። እና የማን ነው? ምግብ አምጥቼልሻለሁ። ይልቅ እሱን በል። ቢያ አለቃህ ማን ነው? አየሽ ዲና፣ ለዚህ ነው ራሴን የምወቅሰው። አንቺን አንድ ነገር ስናገርሽ ትቆጫለሽ። ራሴን አጠፋለሁ ምናምን እያለሽ ታስፈራሪኛለሽ። አንድ ነገር ልንገርሽ፣ እናቷ ብትሆን ኖሮ በፍጹም አንቺ ያደረግሽውን አታደርግም ነበር። እናቷ አንተ ልዩ ብትሆን እንኳን እንዳንቺ ዝም ብላ አትመለስም ነበር። ይሄ መጠጥ ነው አይደል እንደዚህ እያናገር ያለው? በቃ ሳቤላ አጋቿን በጥያቄ አፋጠጠችው። ሳቤላ እኔ እዚህ ስለተቀመጥኩኝ አንተ ምን ትጠቀማለህ? እባክህ ፋይናል ፈተና ደርሶብኛልና ወደ ቤት የሸኘኝ ብለው ነበር። ግን ደግሞ አጋቹ ያን የማድረግ ስልጣኑ የለኝም ብሏታል። በዚህን ጊዜ አለቃው ማን እንደሆነ ጠይቀዋለች። ሳቤላ አንተ ያንተ ልጅ ብትሆን በእኔ ቦታ ያለችው ምን ታረጋለህ ብለዋለች። አጋቿም ምንም አይነት ምላሽ አጥቶ አንገቱን ባቀረቀረ ጊዜ አየህ አንተ ለመመለስ እንኳን የከበደህን የኔ አባት ግን እየኖረው ነው። የኔ አባት አሁን በዚህ ሰዓት ምን እየተሰማው እንደሆነ ታውቃለህ ብለው ነበር። አጋቹም በጣም መልካም አባት እንዳላት ነግሯታል። አሁን ምግብሽም እምቢ እያለ ነው ከጥያቄዋ ለመሸሽ። ግን ደግሞ ሳቤላ በምትጠይቃቸው ጥያቄዎች ህሊናው እየጮኸበት ያንን ለማዳመጥ ላለመስማት እንግዲህ ከህሊናው ለመሸሽ እየታገለ ይገኛል። ግን ደግሞ ለሚወዳት ልጁ ብሎ የትምህርት ቤት ወጪ እንዳይጎልባት እሷ የምትፈልገውን ለማድረግ ወደዚህ ወንጀል እንደተሰማራም ይናገራል። ግን ደግሞ ልጁን ስለሚወዳት ሳቤላን ባየ ጊዜ ደግሞ ውስጡ ይረበሻል። ማርኮን ባሁኑ አምርሯል። ማርኮን አሁኑኑ ዲናን ላገኝሽ ይፈልጋለሁ ብሎ ቤቷ ድረስ ሰተት ብሎ ሄዷል። አብርሃም በመጠጥ ራሱን ለመደበቅ እየሞከረ ነው። በዚህን ጊዜ ዲና ማርኮንን ልታገኘው ሄዳለች። አብርሃምን የሚያጠራጥሩ አንዳንድ ነገሮች ቢኖሩም ግን ደግሞ በዚህ ሰዓት ይሄንን ማሰብ ልክ አይደለም። ቢያንስ ልጄ ወደ ቤቷ ሳትመለስ ብሎ ሁሉንም ነገር ችላ ብሏል። ማርዳ በሰማችው ነገር ውስጧ ሰላም ቢነሳትም አሁንም ማመስገኗን አልተወችም። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ከታገተችው አላደር ብላለች። በዚህን ጊዜ እንግዲህ አብርሃም ይህንን ብር ከተለያዩ ሰዎች ለማግኘት ቢጠይቅም ግን ደግሞ አንድም ሰው እንኳን አገኘው ወይም አለኝ የሚለው ስላጣ በራሴ መንገድ ባገኛትስ ብሎ ባትራን ከዚህ በፊት እንዳናገረ ተመልክተናል። በትራም በተቻለው መጠን ሎኬሽኑን በትክክል ያለበትን ነግሮት ነበር። ግን ደግሞ አብርሃም ስህተቱን ከቤቱ አጥፍቶት መጠራጠር የነበረበትን ሰው አምኖ ለዲና ሁሉንም ነገር ነግሯት ስለነበረ ዲና እንዲያሸሽ አድርጋለች። እንግዲህ ዲና ይህንን ሁሉ ነገር የፈጠረችው ራሷ በራሷ እንጂ ማርኮንም ቢሆን አያውቅም። ማርኮን እፈታለሁ እንጂ እርግጠኛ ሆኖ በዚህ ቀን ስላላላት በራሷ መንገድ ነገሮችን እያመቻቸች 500 ብሩን ለኤፊ ሰጥታ 500 ሺህ ብሩን ደግሞ ራሷ ልትጠቀምበት ሁሉንም ነገር አመቻችታ በዛ ላይ ደግሞ የተለያዩ ጥቃቅን ብድሮችን እየጠየቀች አብርሃምን እያታለለችና በስሯ ይዛ ልጁን በራሷ ፍቃድ አሳግታ ትገኛለች። ግን ደግሞ አብርሃም ይህንን ነገር አውጥቶ ለመናገር ድፍረታቶ እንጂ ሁልጊዜም በውስጡ እያብሰለሰለው የሚኖር ይመስላል። ምክንያቱም አብርሃም በመጠጥ ድፍረት ልክ እስከ ማሰሪያዋ ዲናን ተናግሯታል። ዲናን ግን አንቺ እኔ ማንን እንጠይቅ ፈልገሽ ነው? ቢያንስ እንኳን ራሴን ለመርሳት መጠጣት አለብኝ። የኔ ልጅ እንደኔ አይነት አባት ስላላት እድለኛ አይደለችም። ልጄ አባት አልተመረጠላትም እያለ ነው። ምን አይነት አባት ነኝ? ቢያንስ ለልጄ መድረስ ያልቻልኩ እያለ እየተብሰለሰለ ብቻውን እየጠጣ በጨለማ ቁጭ ብሏል። ዲና ከጎኑ ያዘነች መስላ ቆማለች። ዲና በተለያየ መንገድ እየጠየቀችው ትገኛለች። አብርሃም መጠጧን እንግዲህ አስመልክቶ እኔ ማንን ልውቀስ? ራሴን መውቀስ ካልሆነ በስተቀር ማንንም መናገር አልችልም እያለ ነው። ምክንያቱም መናገር ካለብኝ መጠየቅ ካለብኝ አንቺን ስለነበረ
አንቺ የሰው ልጅ ስለሆነች እንጂ ብትወልጃት ኖሮ ሜዳ ላይ ጥለሻት አትመጭም ነበር እንዴቃ። እናቷ ብትሆን ይሄን አታረግም አይደለችም። እናቷ ልዩ ብትሆን እንኳን ትሞታለች እንጂ ልጅን ጥላት አትመጣም ነበር። እናንቺን ልጠይቅሽ ባላት ጊዜ እሷን በመጠጡ ተደፋፍሮ ስለሆነ የተናገራት መጠጡን ስበብ አድርጋ በደህና ቢሆን ኖሮ ወጣላህ ነበር፣ ግን ደግሞ የሚቆጭህን ነገር አታድርግ፣ እንዴት ልጅሽ አይደለችም ትለኛለህ እያለች ነው። እውነታውም እንደዛ ነው፣ ልጇ ስላልሆነች እንጂ ከልጆቿ አንዷ ብትሆን ኖሮ ቢያንስ የአብርሃም ስሜት ሊሰማት ይችል ነበር። አሁን ግን ሳቤላ ጠባቂው መልካም ሰው ባይሆን ኖሮ ለብዙ አደጋ ተጋላጭ ነበረች። ግን ደግሞ ጥበቃ የተደረገላት ሰው ምንም ስራው መልካም ሆኖ የሚደገፍ ባይሆንም ግን ደግሞ ለሳቤላ ጥሩ ሰው ሆኖላታል። የምትጠይቀውን በሙሉ ያደርግላታል፣ ይንከባከባታል፣ ቅያሬ ልብሶች ሳይቀር ገዝቶላታል። ግን ደግሞ እኔን ወደ ቤቴ ብሸኘኝ ቅያሬ ልብስም ሆነ ምግብ ማመላለስ አይጠበቅብህም ነበር። አንተ መልካም ሰው ነህ፣ አምነህ መቀበል ስላልቻልክ ነው እንጂ ውስጥ ያለው መልካምነት ነው። መልካም ባትሆን ኑሮ ለእኔ እንደዚህ አትጨነቅልኝም ነበር እያለችው ነው። እናም እንግዲህ አጋቹ ምግብ አምጥቶላት ብይ ባላት ጊዜ ጥያቄዎቿን ለመሸሽ በምግቡ ለማሞኘት ሞክሯል። እሷም እኔ ብቻዬን አልበላም እያለች ነው። እኔ ቤቴ ቢሆን አንድም ቀን ከአባቴ ተለይቼ ብቻዬን በልቼ አላቅም፣ ብትለቀኝ ደግሞ አባቴ ጋር ሆኜ ብበላ እንዴት ደስ ሲል ነበር እያለችው ነው። እሱም እንግዲህ በተደጋጋሚ ይህን የማድረግ ስልጣን እንደሌለው በነገራት ጊዜ አለቃውን እንዲነግራት አጥብቃ ጠይቃው ነበር። ግን ደግሞ ዝምታን መርጧል፣ መሸሽን። ሳቤላ ምንም ብታናድደውም ምንም ብታበሳጨውም አንድም ቀን መጥፎ ነገር አድርጓት ወይም ደግሞ እጁን አንስቶባት አያውቅም። የሚስቱን ፎቶ ይዞ ተክዞ እየተመለከተ ነበር። እና ምን ሆነህ ነው ብላ ጠይቀው ነበር። ልጅህ ቆንጆ ናት፣ ግን ደግሞ አንተን አትመስልም ብለው ነበር። አሁን የናት አትመስልም፣ በእናቷ ነው የወጣችው እያለት ነበር። እናቷ ቆንጆ እንደነበረች ነግሯት አሁን ደግሞ በህይወት የለችም፣ ለዛም በልጄ ነው እሷን ማየው እያለ ነው። እናም እንግዲህ አዝኖና ተክዞ እየተመለከተችው ነው። ልጁን በጣም እንደሚወዳት ተናግሯል። እናም እንግዲህ ሳቤላ በእኔ ቦታ እሷ ብትሆን ምን ታደርግ ነበር ብላ በጠየቀችው ጥያቄ ከዝምታ ውጭ ሌላ ምንንም መመለስ አልቻለም። የሳቤላ አጋች ሊለቃት ያሰበ ይመስላል። ጨክኜ ልልቀቃት የፈለገ ይምጣ፣ አይ ደግሞ ክፉ ደግነት፣ ምናልባት ለልጅህስ የትምህርት ቤት ምን ታረጋለህ እያለ ከራሱ ጋር ሞገት ይዟል። ግን ደግሞ ከራሱ ጋር ያለው ጥያቄ አመዛኙ ሳቤላን ልቀቃትና ወደ ቤቷ ትሄድ፣ ይቺ ምስኪን ልጅ ምን አደረገችህ የሚል ነው። በዛ ላይ ደግሞ ሳቤላ ትምህርት ቤት እኮ ፋይናል ፈተና ደርሷል፣ ተማሪ ነኝ፣ በዛ ላይ አባቴ እኮ አሁን እንዴት እየሆነ እንደሆነ እስቲ አንተን ራስህን በሱ ቦታ አድርግ፣ አንድ አባት ልጁ ጠፍታበት እያለች አንጀቱ እንዲራራ እያደረገችው ነው። እውነትም እሱ ይህንን መቋቋም ያቃታ ይመስላል። በስተመጨረሻም ሳቤላን ወደ ቤቷ እንድትሄድ አድርጓል። ዲና በተደጋጋሚ እስከ ዛሬ ድረስ ለምትሰራው ስራ ምንም አይነት ክፍተት አልነበረብህም፣ በአሁኑ ግን ወለም ዘለም እያልክ ነው፣ ምንድነው የተፈጠረ ነገር አለ እንዴ እያለች በጥያቄ እያፋጠጠችው ነው። እሱ ግን ይቅርታ እኔ ስራዬን በአግባቡ እየሰራሁ ነው እያለ ግን ደግሞ ውስጡ እየተረበሸ ነው። ሳቤላ ቦታ በመቀየሩ ቦታ እዚህ ደግሞ ለምን ቀየራችሁኝ፣ ለምን መጣው፣ እያንዳንዱን ነገር በጥያቄ ታፋጥጠዋለች። ለዛም ምግብ አቅርቦላት አሁን ዝም ብለሽ ምግብሽን ብይ ብሏት ነበር። ምግቡ ከቀረበ በኋላ እስከ ዛሬ ድረስ እያናደድኩም እያበሳጨሁም ስንት ነገር እያደረግኩ አንድም ቀን ክፉ ሆነብኝ አታውቅም፣ ለእኔ መልካም ሰው ነህ፣ አመሰግናለሁ እያለችው ነው። የበለጠ ይህ አንደበቷ ደግሞ እንዲራራ እያደረገው ነው። እናም እንግዲህ ሁልጊዜ ሳቤላን ባያት ጊዜ የሚያስበው ልጁን ነው። ለራሱ እየበረደው እሷን አልብሶ ያስተኛል፣ ለራሱ ሳይበላ እሷን ያበላል። በእርግጥም ሳቤላን ተንከባክቧታል። ግን ደግሞ ሳቤላ ከዛ እንዲያስወጣት በተደጋጋሚ ልመናዋን ወደ ኋላ አላለችም። ትማጸነዋለች፣ ትለምነዋለች፣ በየደቂቃው ትጠይቀዋለች። እሱም አንጀቱ እየተረበሸ ቢሆንም ግን ደግሞ ይህን ማድረግ እንደማይችል በተደጋጋሚ ይናገራል። አብርሃም እንግዲህ በመጠጥ ውስጥ ቢሆንም መናገር የፈለገውን በሙሉ ተናግሯል። ማርኮን ለዲና በደወለላት ጊዜ ብድግ ቁጭ እያለች ነው። በዛ ላይ በፈገግታ ፊቷ ተሞልቷል። አብርሃም በዚህ አሁን ባለንበት ሁኔታ በዚህ ቤተሰቡ በሀዘን ተውጦ አንቺን እንዴት ምን ብታገኝ ነው በዚህ ልክ ሊያስደስትሽ የሚችል ነገር የሚል ትልቅ ጥያቄ ተፈጥሯል። ምክንያቱም ሙሉ ቤተሰቡ በጭንቀት ተውጦ እሷ ግን ፊቷ ያበራ ነበር። በደስታ ፈገግ ስትል ለሁሉም ሰው ይታይ ነበር።
ይሄ ደግሞ አብርሃምን ያበሳጨው ይመስላል። አብርሃም እንግዲህ ምንም ነገር በዚህ ሰዓት ማሰብ የለብኝም ልጅ ውጭ ሆና ስለሌላ ተራ ነገር ማስታስባለህ እያለ ሁሉንም ነገር ችላ ብሎ ለማለፍ ቢሞክርም ግን ደግሞ ነገሮቹ ተደራርበው ከአእምሮ በላይ ሆነውበታል። ለዛም አብርሃም በመጠጥ ለመደበቅ ወስኗል ማለት ነው። እናም ዲና ያደረገችው ነገር ትክክል እንዳልሆነ እውነታው ሳቤላን ስላልወለደቻት እንደሆነ ጭምር ልክ እስከማዞሪያዋ እስከሚበቃት ድረስ ነግሯታል። ዲና ሲነጋ እናወራበታለን፣ በጭራሽ አረሳልህም፣ በመጠጥ አሳበህ ልብ ውስጥ ያለውን መናገር የፈለግከውን በሙሉ ተናገርክ እያለች ነው። ርብቃ ኤፊን ለማስወጣት እጅግ በጣም ከብዷታል። ያሏትን ሙሉ ማስታወሻዎች አቃጥላ አመድ ብታረጋቸውም ግን ደግሞ ልቧ ውስጥ ያለውን ትኩሳት በጭራሽ ሊያላቅቃት አልቻለም። ውስጧ የሚመላለሰውን ጥያቄ አንዱንም ሊመልስላት አልቻለም። ውስጧ በተለያዩ ጥያቄዎች ነበልባል ሆኖ ይነዳል። ግን ደግሞ ከርቶኛል፣ ክዶኛል፣ በቁሜ ገሎኛል፣ ከህይወቴ ላስወጣው ፈልጋለሁ ቢልም አንደበቷ ውስጧ ግን በጭራሽ መርሳት አልቻለችም። እንግዲህ ኤፊን ከዚህ በኋላ ላየው አልፈልግም ብላ ወስናለች። ኤፊም እንደፈራው ይሄን ነገር አንድ ቀን ይመጣል፣ አንድ ቀን እውነቱን ታውቃለች ብሎ ሲሸሸውና ሲፈራው የነበረው ጊዜ ፊት ለፊቱ ተጋርጧል። ኤፊ በተደጋጋሚ ስልኳን ቢሞክርም እያነሳችለት አልነበረም። በስተመጨረሻም ስልኩን ብሎክ አድርጋ ያሉ የሌሉ ማስታወሻዎችን ዶጋመድ አድርጋቸዋለች። ልዩም በተቻላት መጠን ለመምከር ሞክራለች። ይህም ማድረግሽ እኮ ለአንቺ ምንም የሚጠቅምሽ ነገር የለም፣ እውነታው ያለው ልብሽ ላይ ነው። ከልብሽ ደግሞ ይህን ስላቃጠልሽው መፋቃችም፣ ስለዚህ እባክሽ ተረጋጊ እያለቻት ነበር። አይ ለአንዴና ለመጨረሻ ጊዜ አስወጣዋለሁ፣ ከዚህ ክዴት በላይ ምንም ሊያረገኝ አይችልም፣ እሱ ክዶኛል፣ በጭራሽ ማውቀው ሰው አልነበረም እያለች ህሊናዋ አላስቀምጥ ብሏታል። ብቻዋን በሯን ዘግታ እየተንሰቀሰቀች እያለቀሰች ትገኛለች። ልዩም እንግዲህ ለዲና ለማርዳ እውነታውን መናገሯ እየበለጠ አስጨንቋታል። መናገር አልነበረብኝም፣ ቸኩዬ ነው፣ መጀመሪያውኑ ሳላስረግጥ መናገር አልነበረብኝም እያለች ራሷን ተጠያቂ አድርጋለች። ልዩም እንግዲህ የሙልጭ ነገር ሁኔታው ፊት ለፊቷ እየመጣ ይጋረጣል። ስለሱ አለማሰብ አልቻለችም። ሁሌ አብዝታ ትጨነቃለች። እውነታውን ግን ልቧ የሚላትን አምና መቀበልም አልፈለገችም። ናርዲ እጅግ በጣም ተከፍታለች። በሙልጭ አዝናበታለች። ናርዲ የራሷን ስሜት ወደ ጎን፣ ፍቅሯን ወደ ጎን ትታ የሱን ደስታ ለማየት ጎንበስ ቀና ደፋ ቀና ብትልም ሙልጭም በራሱ መንገድ ተርጉሞት እንዴት የኔን ንግስት፣ የኔን ልቤ ንግስት፣ የኔን አፍቃሪ፣ የኔን ፍቅረኛ ጸጉሯን ትይዣለሽ? እንዴት አስቻለሽ? እንዴት ደፍረሽ እሷን እጅሽን ታነሽበታለሽ? ብሎ በመሃል ሜዳ ላይ አፋጧታል። ድሮም አላቅሽም ነበር፣ እስከ ዛሬ ድረስ አክብሬሽ ምንም ነገር ያላልኩሽ አብሮ ማደጋችን ልጅነታችንን ብዬ ነው። እሱን እያሰብኩ ነው እንጅማ አለዛ ላንቺ ብዙ ነገር ይገባሽ ነበር ብሏታል። አላቅሽም ነበር ማለት ነው እያላት ነው። እናም እሱ በአጋጣሚ ተናድጄ ነው ስሜታዊ ሆኜ እንጂ ምንም አላረኳትም ብለው ነበር። ለምን ሲጀመር ምን ሲደረግ የሷን ጸጉር ነክተሽ ብሎ አሻፈረኝ ብሏል። እናም እንግዲህ ናርዲ ትዕግስቷ ሲያልቅ እኔ አንተን ማንም ሰው ሲገፋም ሆነ ሲነካ ስለማልፈልግ ነው እሷን ካንተ ጋር ለማግባባት ብዬ ላናገራት ስሞክር ለስላንተ ጥሩ ያልሆነ ነገር ተናገረች። ለዛም በዛ ስሜታዊ ስለነበርኩ ነው ስትለው አንቺ ማነሽ ብሏታል። አንቺ ራስ ወዳድ ነሽ ባላት ጊዜ የራስ ወዳድ ማን ነው አንተ ወይስ እኔ? እኔ ከልጅነቴ ጀምሬ እስካሁን ድረስ እያፈቀርኩ እዚህ ደርሼ ሌላን ሴት እንኳን አፈቀርኩ ስትለኝ የሆዴን በሆዴ ይዤ ያንተን ደስታ ለማየት ጎንበስ ቀና እያልኩኝ እኮ እኔ ነኝ ራስ ወዳድ አንተ ወይስ እኔ? አንተ አንድ ቀን ናርዲ ይሄን ያስፈልጋታል ብለህ ተመልክተኝ ታውቃለህ? ማን ነው ራስ ወዳድ ብላ አሻፈረኝ ብላ ቦር ብላበታለች። ሙልጭ ደንግጧል። ያልጠበቀውን ምላሽ ሰምቷል። እና ናርዲም እንግዲህ እኔ ነገሮችን በሙሉ ያደረግኩት ላንተ ብዬ ነው። ምክንያቱም ደስታ ያስደስተኛል፣ ሀዘንህ ያስከፋኛል። ስለዚህ እኔ ደግሞ አንተን መጥፎ ቃል ስትናገር እንጂ አልበለዛ ፈልጌው አልነበረም። ማን ነው ራስ ወዳድ አንተ ነህ ወይስ እኔ? እኔ እኮ የራሴን ትቼ ያንተን ደስታ እያስቀደምኩ ያለሁት ስለምወድህና ስለማፈቅርህ ነው። ደስታህን እንጂ ሀዘንህን ማየት አልፈልግም ብለዋለች። ሙልጭም እጅግ በጣም ተናዷል። ናርዲ ከዚህ በኋላ ጥላው ሄዳለች። መንገድ ላይ እንግዲህ ጓደኛውን ቡራን ቢያገኘውም
ቡራም በሰላም አላናገረውም። እንደ እስከዛሬው ቁጭ ብሎ የሱሱን ማስፈራሪያ ለመጠየቅ ቁጭ ብሎበት ላሚ እያለ በስርዓት ሊያናግረው ሞክሮ ነበር። ሙልጭ ግን ባላየ ሊያልፈው ስለነበረ ጭራሽ ባላየ ልታልፈኝ ሲለው እናንተ ሰዎች ተውኝ ብሎ ቡራንም በማያውቀው ነገር ጮሆበታል። ቡራ ድንገት ጓ ብሎ ሲጮህበት ምንድነው የፈለከው ጋኒ ሲለው እንዴ እያወቅክ ብሎት ነበር። እኔ ምንድነው የማውቀው ሰይጣኑ ቀልባለሁ ወይስ ምንድነው? እኔ እንዴት ላውቅ እችላለሁ? አንተ ታውቃለህ፣ አትረዳም፣ አይገባህም ሁላችሁም። እኔ ካልነገራችሁኝ እንዴት አውቃለሁ ብሎ ጓገጭ ብሎበት ሁለተኛ አጠገቡ እንዳይደርሱ አስጠንቅቋቸው ጭራሽ ጥሎት ሄዷል። ጭራሽ ዛቻም አለው ብሎ ቡራ መልሶ ባለበት ቁጭ ብሏል። እኔ እኮ ለመጠየቅ ሸሚዞኝ እንጂ እያለ ብቻውን ይተመተማል። ዲና እንግዲህ ማርኮን በደወለላት ጊዜ የበለጠ ደስተኛ ሆናለች። ከዚህ በኋላ ነገሮችን ብቻዬን አልጋፈጥም አጋዥ አገኘው ብላ ስትፈነጥስ ማርኮንም መጥቻለሁ በር ላይ ነኝ ብሎ ደውሎላታል። እሷም አብርሃምን አስተኝታ ማርኮንን ልታገኝ ወጣለች። በዚህን ጊዜ ልዩ ታገኘው ይሆን? ልዩ ልታያቸው ትችል ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ